ያቺኛዋ ብዙም አልሰራም አልኩ ዩኒፎርም ያረጋችዋ ለትንሽ ቀን መጣችና ዝም ብሎ አላ ከዛ እንትን አለች ወጣች እቺኛዋ ግን ሁለቱ ሂጃብ ያረጉት ያ ኖ ሂጃባቸው ያረጋች ጀሪ የት ነው ያለሽው ጀሪ የት ነው ያለሽው አንቺ ማለት አይ ማለት ቃል ለመስጠት ቅርብ ነሽ ወይም ሩቅ ነሽ እኔ እዛው ትሬኒንግ የምንሰራበት አካባቢ ነው የት ነው የሰፈር ትሬኒንግ የምንሰራው የት መሰለ ዓለም ባንክ ነው ትሬኒንግ የምንሰራው እሺ ግን ያው እኔ አሁን ልጅቷንም የማቃት ይቺ ሃኒ የምትባለዋን ከኦብሴ በላይ አላቃትም ምክንያቱም ኦብሴ ናት ታቃትለች ያቺኛው ኦብሴ ወይ የምትባለው አካውንት ላይ ያለችው ታቃለች ከኦብሴ ጋር ብዙ አመት ሰርተናል ከዚህኝ እቺኛዋ ግን ብዙም አመትም አይሞላም የሰራችው ገባህ ሄሎ ይሰማል በነገራችሁ ላይ ልግባና ማለት ነው አንተ የህግ አካል ተሆንክ ያለችበትን አድራሻዋን ሁሉ ነገር አጣርተህ በዛ ያለው መረጃ አጣርተህ ወደዚህ በትልቁ ሚዲያ ታይቂያለሁ ቅድም የሆነ ሰው ታይቂያ ልጆቹ እንደተያዙ ታይቂያለሁ ልጆቹ ተያዛሉ አሁን እኮ እዚህ ጋር እኮ ቃል የሚያስፈልገው ነገር አይደለም በግልጽ እዚህ ጋር እንደዚህ ሲቀጠቅጧት ታይቷል ቃል ምናምን ነገር የሚያስፈልገው ነገር የለም እና ወደ ጠበቃ ምናምን ሲሄድ የሆነ ሰው እኮ ግድን ነው አሁን እኮ የሚከብደው ምን መሰለሽ በመሃሉ ምን እንደተከሰተ አይታወቅም አይሽ 9 ወር ከሞላው አሁን ቪዲዮ የተለቀቀው 3 ቀን ነው ድርጊቱ 10 ወር ነው በዛ መሃል ምን እንደተፈጠረ በመሃከላቸው ይታረቁ ምን ይበሉ ምን የሚታወቅ ነገር የለም እኔ መሰለኝ መጀመሪያ አዲስ ነው የመሰለኝ ታውቂያለሽ በጣም ያስለቀሰኝ ነበር አሁን ልጅቷ አዲስ ይሆን የነበረ ይሆን እኮ መያዛቸው አይቀርም መታሰራቸው አይቀርም መጠራቱ አይቀርም አይዘው ነበር ያኔም እኮ ድጋሚ እንትን ስላሉ እኮ ነው ከዛ አሁን እኮ ነው ድጋሚ ቫይራል ሲወጣ እንትን የተባሉት እንጂ ልጅቷ መያዝ አለባቸው መጠየቅ አለባቸው መፈረድ አለባቸው ይሄማ እኮ ግድ ነው ግን እናትየዋ ደግሞ በዚህ ሰዓት ድጋፍ ታስፈልጋላችሁ ገባችኋ እናትየዋ ምንም አቅም የላትም ሁሉ በቃ ቤተሰባቸው እነዛ ደግሞ ደና ጠበቃ የሚያቀርቡ ቤተሰብ ያላቸው ልጆች ናቸው እዛ ላይ ነው የለኝ በቃ አሁን የሚያስፈልገው እናትየውን ማውራት ብቻ ነው በቃ እኔም አልኳችሁ እናትየዋን ለማግኘት ደግሞ አሁን እኮ የሚያስፈልገው የልጅቷ ስልክ ሳለሽ የተደበደበችው ልጅ ስልክ አለሽ አው አለኝ ስልክ ቁጥር መናገር አንቺ በውስጥ ትልክልኛለሽ እና ደውላታለሁ ለሷ አው የእናትየውን ከፈለክ የልጅቷን ከፈለክ እኔ ልክልሃለሁ ግን አሁን እንዴት ነው እንደዚህ ሆነች አሁን ልጆቹ ታሰሩ አይደለም ይሄን ነገር የሰሩት አሁን እንትን የልጅቷ እናት አቅም የላትም በጣም እርዳታ ያስፈልጋታል አሁን እንደዚህ ከምትሉ የልጅቷን እናት ብታግዙ የተሻለ ሞር ይሆናል ብዬ ነው የሚያስበው እኔ በራሴ በበኩሌ ማለት ነው ለምን እነሱ የተሻሉትን ኑሮ ይኖራቸው እኔ አላቅም ለምን ልጆቹን ስለማላቃቸው ኦብስቱን ስለሚያቃት እናትዮ ጎን ብትሆኑ ይመረጣል ብዬ ነው የሚያስበው እኔ አሁን ለምን እኔ የምምለው እንደዛ ነው እናትየዋን እናንተውን እኔ በእርግጠኝነት አሁን ህግ ላይ እንደዚህ ቢሄድ ምናምን ጠበቃ ምናምን ብዙ ሰው አሁን ቲክቶክ ላይ ያየው ነው በነፃ ጠበቃ እንሆናት ምናምን ይሄ ነገር ነው አሁን የሚያስፈልጋት በስትክክል የሚከራከርላት ጠበቃ ነው የሚያስፈልጋት ምክንያቱም እቺኛዋ ኦብሲ የምትባለው አለች በስትክክል ራሱ እነዛ ማውራት ራሱ እኮ አይችልም በትክክል ራሱ ማውራት አይችልም እኮ ልጅቷ ጻጥናት ትሬኒንግ ላይ ራሱ ብዙም እንደዚህ እንደሌሎቹ ወሬ ማታወራ ልጅ ናት ያቺኛዋ ደና ቤተሰብ አላት ታኬታ በየጊዜው ትቀያየራለች ኦብሲ ይሄው እኔ ልናገር በየጊዜው ኮንጎ ታኬታ ነበር የምታረገው ኮንጎ አዎ ከበፊት ጀምራ አሁን በዚህ ጊዜ ልጅቷ የሚያስፈልጋት ይቅርታ ጀሪ እርዳታ ብቻ ነው ማለት በስትክክል የሚከራከርላት ጠበቃ በየቤቱ እኮ ማት የተደበቀ እንደዚህ ነገር እንዳለ ግልጽ ነው ይሄ ልጅ እንዳጋጣሚ ሆኖ በቪዲዮ ወጣ እንጂ ማት አለ ማለት ነው በዚህ ልክ ማት ሰው የማያየው ማት የሚደበደብ የሚገረፍ ሰው አለ ማለት ነው ምን ያለው ይሄ እኮ ማለት እንዲህ ማለት በቃ አሁን ባለንበት ደረጃ እንደውም አሁን እንደዚህ አይነት ነገር ቫይራል እየወጣ ስለሆነ ነው እንጂ በጣም ውስጥ ሆነው በቃ መናገር የከበዳቸው ከዚህ በላይ ልጆች ይኖራሉ ኦብሴ ደግሞ በስትክክል እንትን ማለት ስለማትችል ነው እናትየዋም ብዙ አማርኛ ራሱ አትችልም ኦሮምኛ
አታወራም በደምብ ማለት በቃ ትሬኒንግ ላይ ራሱ ማለት እውነት ለመናገር እኔ እንደዚህ ስለሆነች ምናምን ነገር ሳይሆን ቢያንስ ከሷ እኩዮች ከሆኑት ልጆች ጋር በጣም ትግባባለች እንጂ እንደዚህ ታወራለች ምናምን እንጂ እንዲህ በቃ እንደሌሎቹ ከሁሉም ጋር በቃ ማውራት ምናምን የምታወራ አይነት ልጅ አይደለች። እና ልጅቷን አሁን በዚህ ጋር በጠበቃ በቃ ማለት ደህና ጠበቃ እንትን ብለው የሚከራከርላት ነገር ነው የሚያስፈልጋት። ምክንያቱም በጣም ካሳ ያስፈልጋታል ልጅቷ። በጣም ነው የተቀጠቀጠችው። ቤቷ ድረስ አስቡት፣ አጣርተው ማንም እንደሌለ አውቀው ቤቷ ድረስ ገብተው እንደዛ ማድረግ ማለት በጣም ከባድ ነው። አሁን ሲጀመር እኮ ሁሉም ቤት ከፍቶ እንደዚህ እንትን ከመል የልጅቷን ድጋፍ ለምን አሁን ለምሳሌ ኦፕሴኒ ላንቺ ጥያቄ አለኝ ማሪ። ኦኬ ልጅቷ አታውቂያታለሽ? እስከዛሬ በስልክ ታወሪያት ነበር? አላወራትም። እኔ ያኔ እዛ የነበርኩት ጊዜ ነው እንትን ከሷ ጋር እንትን ትሬኒንግ አንድ ላይ ስለምንሰራ ነው እንጂ ያኔ እንትን ትላለች ከኔ ጋር ትቀርባለች። የነሱም አንበል ነበርኩ እኔ በዛ ሰዓት እንጂ እስልካ ተደዋወሉ ባቦ ነበር እና ከኔ ጋር የነሱም አንበልም ስለነበር ከኔ ጋር አንዳንዶች ፍቃዶች ምናምን ትጠይቀኛለች። እኔ 2017 አራተኛ ወር ነው ከዛ የርኩት ከኢትዮጵያ ማለት ነው። ስለዚህ እኔ አስቤ እዚህ ላይ እንትን ያረኩት ልጅቷ ድጋፍ ያስፈልጋታል ብዬ ነው እንጂ እኔ እንደው እንትን ልጆቹ ራሱ እንትን አላቃቸው። እኔ ጀሪ ግን እፈልግሻለሁ፣ በውስጥ ጻፍልኝ ስልክሽ ከቻልሽ የልጅቷ አምላክልኝ ወይ እንደ ለምን አልነግራትም ማለት እሷን ማግኘት ከፈለጋችሁ ትሬኒንግ የምንሰራበት ቦታ ይምጡ ማለት ኦፕስቱም እንትን ከፈለጉ ማለት አሁን ኮቹን ልጠይቀውና አሁን ትሬኒንግ የተለያየ ቦታ ነው የምንሰራው። ዓለም ባንክ እንሰራለን፣ እሑድ ደግሞ ዘነበ ወርቅ ነው የምንሰራው። አዎ ልጅቷ ደግሞ ትሬኒንግ በነገር ላይ ቆይ አንዴ ልንገርህ፣ ሳምንት ነው የተደለሰው እኮ አሁን ለሱ የእናንተን ስልክ ከቦስ ጋር አገናኝ መሄድ የምትችል ከሆነ አላገናኝ። ይኸውልሽ አንዴ ወንድሜ ለአንተም ለእሷም ጥሩ የሚሆነው ነገር አንተ ኢትዮጵያ እስከሆንክ መሄድ የምትችል ከሆነ ቀጥታ ሄድ ዳይሬክቱን ቦታው ላይ ሆነ ያለውን ነገር የተፈጠረውን ነገር ማወቅ ትችላለህ። ገባ? ከቦስ ጋር ያገናኝ። እዛ ነው የምሰራው፣ እዛ አካባቢ ነኝ እኔ። እንትና አካባቢ በቃ ቀላል እኮ ነው። ሰፈር ነው አንተ? የት ሰፈር ነው አንተ? እኔ ጥሩ ኃይሎች ነኝ። ጥሩ ኃይሎች ከሆንክ ዘነበ ወርቅን ታውቀዋለህ? ቅርብ አውቀዋለሁ። ስራዬ እኮ ነው። ለምን ቁጥር ነው የጻፈው ማለት ኤምቢ የሚለው አጭበርባሪ ነው። ተውት። እዚህ ጋር የሚጽፈው ቁጥር አጻፉ። እሺ ያጭበረብር ነው። እና እናንተ እንደዛ ማድረግ ነው እንጂ እንትን ልጅቷንም ማግኘት ይችላል። ሲጀመር እኮ ልጅቷ እኮ ብዙ ሰዎች እንትን እየፈለጋት ነው፣ ጋዜጠኞችም እየፈለጋት ነው። በጣም እንትን እያወለች ነው። ግን ልጅቷ ትሬኒንግ ላይም ስለምትገኝ እዛ ቦታ ሄዳችሁ የእሷን ጓደኞችም ስላሉ እንዴት ይሄ ድርጊት እንዴት እንደዚህ መሆን እንደቻለ ጓደኞቹ ጓደኞች አሉ። ከስልክ ይልቅ በአካል መሄድ እና ያለውን ሁኔታ ማጣራት አለ። ጀሪ እናንተና አሉ አይደል እንዴ? እና ሰላም እና ጽዮን ምናምን አሉ አይደል? የእሷ ጓደኛ ናቸው። በቃ እነሱ ቅርብ ጓደኞቹ አሉ። ቅርብ በጣም ከኛ ይልቅ እኛ ልጅቷ በነገራችን ላይ እንዳልኳችሁ ዝም ነገር ናት። ኦብሴ እያለች እንደውም ትንሽ ኦሮምኛ ኦብሴ ስለምትችል በኦሮምኛ ታወራት ነበር ምናምን ይቀርባታል ለኦብሴ። እኛም እንትን ስለማንል ከኛ ጋር እንደዚህ በቀላል ወሬ ነገር ነው የምናወራው እንጂ እንዲህ ቅርብ ጓደኞቿ ደግሞ ትሬኒንግ ላይ አሉ። እና በአካል ሄዳችሁ እዛ ማውራት እና ኮቹንም ማውራት ትችላላችሁ። ይዞታል እኮ ማንም ማስፈራራትን መግደልም የሚችል የለም። እንዳታስገድሏት የምትሉ ሰዎች ህግ ይዞታል። በነገራችን ላይ ሲጀመር ልጅቷንም ሄዳችሁ ማግኘት ትችላላችሁ። ኮቹንም ከፈለጋችሁ እንዴት ነው እቺ ልጅ እንዴት ነው ስንት አመት ነው አንተ ጋር የሰለጠነችው እና የነሱ ልጆቹ እንዴት ነው ምናምን ብላችሁ ኮቹንም መጠየቅ ትችላላችሁ። እና የልጅቷ ጓደኞቹ አሉ የልጅቷ ጓደኞቹም ስላሉ ሄዳችሁ የልጅቷን ጓደኞቹን መጠየቅ የሷ እንዴት እንደሆነ የሷ ላይፍ እንዴት እንደሆነ መጠየቅ ይቻላል እኮ ሄዳችሁ እዛ መጠየቅ ነው ማለት። በአካል ደግሞ ቪዲዮ የሰራው ልጅ ማን ነው? ቅድም ፖስተር ሳይተሽዋል። ኮች ጋላቴ ይባላል። ኦኬ እናትየውና ልጅቷ ቤት የኮቹ ቤት ጠዋት በጠዋት ሲሄዱ እዛ ሰራ እሱ። ኦኬ እሱን አሰልጣኛችሁ ማለት ነው? አዎ ኦኬ እና እሱ ነው ሙሉ እንትኑን የሚያውቀው። እና
ልጅቷ በስንት ነገር ወደ ትሬኒንግ የተመለሰችው ይሄን ያህል ደግሞ ሰው ሄዶ እሷን እንትን እንዲላላት እንትን እናትየዋንና ልጅቷን ይዞ የመጣ ልጅ አለ ካየኸው እሱ ነው ኮቹ እሱ ነው ካለች አሰልጣኛቸው እሱ ነው እሱ ያውቃል መረጃው ማለት ነው ራሱ ነው ኮልፌ ጃሞ በሚለው አካውንት ኮልፌ ጃሞ ኤፍሲ የሚባል የቲክቶክ አካውንት አለ እዚህ ጋር ልታገኙ ትችላላችሁ ቲክቶክ ላይ የተፖሰ ይሄኛው ፎቶ ያለበት እናትና ልጅ ሆነ የተነሱ የቪዲዮ ላይ የነበረው የራሱ ቤት ነው የራሱ ቤት ነው ሲጀመር እኔ እኮ አሁን ላይቭ ገባለው ማለት ወደ እናንተ ሊያገኝ የሚችል ከሆነ እዛ መጣችሁ እኮ እሱ ማግኘት ትችላላችሁ እኮ ቀላል እኮ ነው ማለት ትክክለኛ ልጅቷ መርዳት የምትፈልጉ ከሆነ ማለት ነው ትክክለኛ ለምን አሁን አብዛኛ ሰዎች ለፎሎም እኮ እንደዚህ የሚያደርጉ ሰዎች አለ አሁን አብዛኛ ብዙ በግል እንትን ቤት ከፍቶ እንትን ይያሉ ይሄ ደግሞ ጥቅም እንትን ለሷ ጥቅም እንትን ለምን እኛ በኢትዮጵያ ደግሞ አንዳንዴ ለሳምንት በጣም ይወራልና ወይም ፎሎ ያሳድጋሉ ከዛ በኋላ ደግሞ ልጅቷ ምንም ሳትጠቀም ልጅቷ የወሬ ምንም ሳያረጉ ልጅቷ በከንቱ ትቀራለች ነው በህግ የተያዘ ነገር ምናምን አይደለም በህግ ብቻ አይደለም በህግ ብቻ ሳይሆን እርዳታም ያስፈልጋል ማለት አሁን እኔ ብቻ ሳይሆን ብዙ ልጆች አሁን ስለሚያውቁ አቅም ያለው ሰው አንድ ቦታ ሆኖ ትረዳለች ማትረዳበት ምክንያት የለም ጀስት መጀመሪያ ፍቱ ይቅደም ነው ተጀመር እኔ ይሄንን ቪዲዮን ራሱ ፖስት ማድረግ የቻልኩት ልጅቷ ትረዳ የምል ነው እኔ ያሳብ ደግሞ ከሌላ ወገን ስታዩ አንቺ ቪዲዮ ቀርጸሽ የተፖሰተ ነው መጀመሪያም እንዳየሁት የመሰለኝ እንደዛ ነው ለኔ ራሱ እና ደግሞ እሷ ኦፕሴ ላይ ነው እኔም ቲክቶክ ላይ እንትን ስል እንደውም የኦፕሴን የሷን ፎቶ ማለት ኦፕሴ የሚለው የሷን ፎቶ ሳይ ምንድነው ብዬ ነበረ ግን እሷ አሁን በዚህ ሰዓት ኢትዮጵያ አይደለችም ያለችው ከኛ ትሬኒንግ አንበላችን ነበረች በሆነ ምክንያት ወደ ሌላ ቦታ ሄዳለች ከሀገር ወጣለች እና ኦፕሴ ከምትባለው ጋር ደግሞ ይበልጥ ይቀራረቡ ነበር ባለች ጊዜ ማለት ኮፒ ሊንክ አድርጎ አንዴ እሺ ቃላ ባውራ ሜሊ አውራ ሚውት አድርጎ ሌሎቻችሁ አሁን የወጡት ኢንተርቪው የሴፉን ኢንተርቪው ከሰማችሁ አንድ ትልቅ እንትን ተነስቷል እንደ መልእክትም የተላለፈ እኛ ይሄንን ጉዳይ ከያዝነው ቆይቷል ከዚህ ጊዜ በፊት ነበረ ጥቅምት ላይ የወጣ ቪዲዮ ነው ልጆቹ በህግ ተይዘዋል አሁንም ደግሞ ተይዘዋል ግን እኛ አሁን እያጣራንና እየሰራን ያለንበት ይሄንን ቪዲዮ አሁን ላይ የፖስተውን ሰው ነው እየፈለግን ያለነው ስለዚህ ነገር ምን አይነት መልስ ነው ያላችሁ የመጀመሪያው ሰው ፖስተችው ልጅ አለች እኮ አጠገብ አሁን እኔ በተፈለኩትበት ሰዓት አጠገብ ያለችው ልጅ ነች ኦፕሲ እኮ ለሺ ቃል ምን መሰለክ እኔ ከተፈለኩ በየትኛውም ሰዓት በየትኛውም መንገድ እኔ አለው ተላችሁ ያላችሁ ተሳስታችኋል ኦፕሲ አይደለችም ቪዲዮን የቀረጸችው ኖ ለለቀቀችው ነው የተባለው የፖስተው ይሄ አሁን የፖስተችው ከተያዘ ከ8 ወርና 9 ወር ያለው ቪዲዮ ነው እና ይሄ ቪዲዮ በህግ ተይዞ ልጆቹም ታስረው ነበረ ታስረው ምርመራ ተደርጎባቸው ፖሊስ የሚጨርሰው ነገር ስላለ ተብሎ ተቋይቶ ነበር ነገር ግን አሁን ቪዲዮ ተመልሶ ማህበራዊ ፖስት ተደርጎ ይሄ ቪዲዮ ቫይራል ወጣ ሰዎች ጋር ደረሰ እንደዚህ ሆነ አሁን ፖሊሶቹ ምንድነው የሴፉን በስራቱ አዳምጣችሁ ከሆነ ከኢንተርቪዎቹ መሃል ደውሎ ያናገረው ነው አሁንም እነኚህ ልጆች በህግ ስር ናቸው ያሉት ነገር ግን አሁን እኛ እያጣራን ያለነው የፖስተውን አካል እየፈለግን ነው ይሄንን ቪዲዮ የፖስተውን አካል እኛ በህጉ መሰረት እሱን እየፈለግን ነው ሶ እዚህ ጋር ካለሽ ደግሞ አንቺ ኦፕሴም ካለሽ አሳባ ፖሊስ ይሄንን ጉዳይ ለማጣራት ረጅም ጊዜ እየሄደ ስለሆነ ጀስት አንቺም ያደረግሽበትን ብሪፍ አርግተሽ ለህዝብም ለልጅቷም እውነት ለልጅቷ ታስቦ ይሄ ነገር ለሌላ ነገር አላማ ለቪው ለምናምን ታስቦ ካልሆነ ጀስት አንቺ አንደኛ ቪዲዮውን በመስራት ሁለተኛ ደግሞ ጀስት የክልሉ የፖሊስ ስልክ በየሚዲያው ላይ የራሳቸው ሚዲያ ላይ ስላለ በዛ መልክ የራስሽን የሆነ ንግግር አድርገሽ ግልጽ የሆነ ነገር ብታደርጊ ይሄ እንደ ሰባዊነት ከሚቆጠር አንዱ ትልቁ ነገር ነው
እሺ ኦብሴ ምን ታያለሽ? እኔ እኮ ማለት የህግ ካለም እኔንም እንትን ለጥያቄ የሚፈልገኝ ከሆነ እኔ እኮ አለው ችግር የለውም። እየሸሻው አይደለም እኮ ኖ አይ ህጉ ምን እንዳለ ታውቂያለሽ? ድርጊቱ የተፈጸመው ከ10 ወር በኋላ ነው። ከ10 ወር በፊት እነዚህ ልጆች ተይዘው ህግ ያያቸው ነበር። ገባሽ? ህግ ላይ ነበሩና አሁን ከ10 ወር በኋላ ለምን ድጋሚ እንደዚህ የሆነ እንትን ጋር እያወራ ያለውን እኮ ሰምቻለሁ። ልክ እንደማለት እኮ እና የፈሰስኩትም እኔ ነኝ። እኔ በምን ምክንያት እንደፈሰስኩት ልጅቷ እንትን ከረዷት ብዬ ነው። ኦኬ ከዚህ በፊት ሶሻል ሚዲያ ላይ ስላልወጣ እንጂ ቪዲዮ ካንተ ጋር መጀመሪያ ነበረ ማለት ነው። መጀመሪያ ይዞስ ካንቺ ጋር ይዘሽ ነው የቆየሽው? ኖ እኔ ጋር በቅርብ ነው እንትን ያለው 10 ወር አይደለም። እኔ ጋር ቆይቷል። እኔ ጋር ጥያቄ ያለ ለመጀመሪያ ለምን አንቺ እዚህ ከነበርሽ ወደ ፖሊስ እንደዚህ ያለ ብለሽ ለምን አላመለከትሽው? ማይኔ በዛ ሰዓት አላሰብኩበትም እኮ እዛ ጋር ነው ጥያቄው። አላሰብኩም ወግን እሷ ኦብሴ ለማለት የፈለገችው ማለት ቪዲዮ ጄሪን አላቅም ማውራት ብዙ አልፈለገችም። ኦኬ አንቺ ታቂ ነበር ከ10 ወር በፊት ክስ ላይ መቅረባቸው? እኔ ኖ 10 ወር ሳይሆን ትንሽ ከቆየ በኋላ ነው እኔ የሰማሁት። እንዴት ሆኗል ብዬ እንደው ራሱ እየጠየቀ ነበር። ታቂ ነበር ክስ ላይ እንደሆነ ክስ ተከሰው እንደነበር ታቂ ነበር። ክስ ላይ ደግሞ በቅርብ ነው የሰማሁት። ከባድ ነው። ኮፒ ሊንክ አድርጎ አንዴ ሆነም ቀረ አንቺ ጋር ያለው ወይ ፖሊስ የሚባለው ፖሊስ ይዞታል ምናምን የሚባለው 10 ወር ድረስ ነው እንደ ፖሊስ ያዘው? ምን አይነት አባባል ነው? 10 ወር ይዞት እኮ አይደለም 3 ተያዙና 3 ሳምንት ተመላልሰዋል አለ። ገብተኪ እንትን ላይ ፖስት አድርጌዋለሁ ቪዲዮ ገብተኪ ከዛ በኋላ ስለማሊዝ ነው። ከዛ በኋላ ምን እንደተፈጠረ አላውቅም። ድጋሚ አሁን ተያዙ ወይ በይቅርታ ተላልፈዋል። ለምን መሰለሽ እኮ እያለች ያለችው እኮ አንዷ ክሱ ማለት ነው ልጆቹ